በጽንስ ዓይን ያበራች ብቸኛ ናት። በሷ የተደረገ ምስጢር ታላቅ የሆነላት ከድንግል ማርያም በቀር ማን አለ? እኛ መላእክት አይተን እንረጋጋለን። መላእክት ታየን ብለን ድንቅ ነገር እናረጋለን። ድንግል ማርያምን ግን መላእክት ተሰብስበው እመቤታችን ታየችን ነበር የሚሉት። መላእክት ነበር ጓደኞቿ። እህቶሙ ለመላእክት ነው የምትባለው። የሰው ዘር የሆነ ወንድም ታጠገቡ አልነበረም። የመላእክት እህታቸው ናት ድንግል ማርያም። የእመቤታችን አወላለድ ይገርማል። ከዓለም ሁሉ የደነቀ ነው። ንብ ብቻ ነው በድምጽ የምትጸንሰው ወገኖቼ፣ ንብ ብቻ ናት። እመብርሃን ወላዲተ አምላክ ትጸንስ ያላት መልአኩ እየሰገደ ወደሷ ገብቶ ያን ጊዜ እመብርሃን ምን አለች? እንዘያምር ብእሴ ወንድ አላውቅም አለች። ወንድ የማታውቅ ባይምሯ እንኳን አስባ የማታውቅ በህሊናዋ ድንግል የሆነች ከእመቤታችን በቀር ማን አለ? አንድ ሰው እናት መሆን ቢፈልግ ድንግል መሆኑ ይቀራል። ድንግል መሆን ቢፈልግ እናትነት ይቀርበታል። ሁለቱን አስተባብራ ያዘች። እናትነት ከድንግልና እሱ አምላክ ወሰብ ይባላል፣ ሰውም አምላክም ነው። እመቤታችን ቅድስት ድንግል ማርያም ድንግል ወይም ትባላለች። እንዲህ አይነት ሴት አይታችሁ ታውቃላችሁ ወይ? በድምጽ የጸነሰች ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት።
የሚያድርበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በወልድ ውልድ በክርስቶስ ክርስቲያን የተሰኛችሁ የክርስቶስ ቤተሰቦች የቅድስት ድንግል ማርያም ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? በአንድነት የሰበሰበን የቅዱሳን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን መልአከ ሕይወት መምህር ንጉሴ ባወቀ የዚህ የሃዲያና ስልጢ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መምህራችን ሊቀ ስዩማን የዚህ ታላቅ ሀገረ ስብከት ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ወልደ ዘበኩሬ ብሎ ያከበራችሁ ምእመናን በድጋሚ እንደምን ዋላችሁ? እንደምን አረፈዳችሁ? በአንድነት የሰበሰበን የቅዱሳን አምላክ ልዑለ ባሕርይ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። ነኪር ነገሩ በእንቲአኪ አገረ እግዚአብሔር። መዝሙረኛው ዳዊት በመዝሙር 86 ወይም በቅንፍ 87 ቁጥር 3 ላይ የተናገረው አብይ ቃል ነው። ከቃሉ ጋር ናችሁ? ይሰማል ወይ? የእግዚአብሔር ከተማ ሆይ ባንቺ የተደረገው ምስጢር ድንቅ ነው። ልበ አምላክ ዳዊት በትንቢት መነጽር የተናገረላት እመቤታችን ናት። የእግዚአብሔር ከተማ እግዚአብሔር በከተማ በመንደር የሚወሰን አይደለም። አሃዚ ዓለም በራሁ ሁሉ ውስተ እዴሁ፣ ዓለምን በመሃል እጁ ያዘ ነው። የያዘው ነገር ላይ የተቀመጠ ብቸኛ ነው። ስለዚህ የእግዚአብሔር ከተማ የተባለች እግዚአብሔር የከተመባት እውነተኛዋ ከተማ 9 ወር ከ5 ቀን ያስተናገደችው ከተማ ድንግል ማርያም ናት። የእግዚአብሔር ስፍራ የያዕቆብ አምላክ ማደሪያ። ለዚህ ነው ድንግል ማርያም ሆይ ባንቺ የተደረገው ነገር ድንቅ ነው ያላት። በድንግል ማርያም ምን ያልተደረገ ነገር አለ? በማርያም ያልተከናወነ ምን ምስጢር አለ? በእመቤታችን በቅድስተ ቅዱሳን ድንግል ወላዲተ አምላክ አስቀድሞ በአምላክ ሕሊና የታሰበ በአምላክ ሕሊና የተዘከረ እንደሷ ያለ ማን አለ? በሮሜ 8 ላይ እንደተነገረው አስቀድሞ የወሰናቸው ብዙ ሰዎች አሉ። እመቤታችን ግን በአፈ መላእክት ቅድመ ወባፈ ሰብ ዳግመ፣ በመላእክት አንደበት በመላእክት ሕሊና አስቀድማ ድጋሚ ደግሞ በደቂቃ አዳም የተመሰገነች ናት። እንዲህ ያለች እናት ከየትም አትገኝም። ድንግል ማርያም በእሷ የተደረገ ነገር ድንቅ ነው። ጽንሰቷ ራሱ ድንቅ ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ ስትጸነስ እናቷ ሐና በጽንስ እያለች ዘመዷ ያክስቷ ልጅ መጽነሷን ሰምታ ወደ እመቤታችን ሄደች። ወደ እመቤታችን እናት ሄደች። ጽንሱን ዳሰሰችው ሆዷን። አይኗን ብትነካ አይነ ስውር ነበረችና አይኗ አበራ። በጽንስ አይን ያበራች ብቸኛ እናት፣ በእሷ የተደረገ ምስጢር ታላቅ የሆነላት ከድንግል ማርያም በቀር ማን አለ? እስቲ እልል ብላችሁ እግዚአብሔርን አመስግኑ። ነኪር ነገሩ በእንቲአኪ አገረ እግዚአብሔር። በእሱ ያልተደረገ ምን ነገር አለ? እንዲሁም የሐና ዘመድ የነበረ ሰው ሞቶ ሳሚዛን እየተቀበረ በነበረ ሰዓት ሐና ቆማ ጽንስ በማይጸኗ ይዛ ድንግል ማርያም በወዷ እያለች ማለት ነው አፈፍ ብሎ ከሙታን ተነስቶ ከዚች የሚወለደው እድሜ ዘመኑን
እስራኤልን ይገዛል ብሎ ትንቢት ተናገረ። ባሪያን አሰናብተኝ ብሎ እንደ አረጋዊ ስምዖን ተመልሶ ሞተ ይላል። ምስክርነት ሰጠ። በማይፀን ሞት የቀሰቀሰ ከድንግል ማርያም በስተቀር ማን አለ ወገኖቼ? ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ አንቺ የእግዚአብሔር ከተማ ሆይ በአንቺ የተደረገው ድንቅ ነው አለ እመቤታችን። አኮ ድንግል በፍትወተ ደነዘ ተጸነስ አላ ርካቤ ዘበግማና ወያቄም ተወለደ። ድንግል ሆይ ዋጋ ወይም እሴቱ ቀሊል በሆነ ሕግ ባልሆነ ሩካቤ የተገኘሽ አይደለሽም፣ ሕግና ጽኑ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ ብሎ አባ ሕርያቆስ በቅዳሴው ተናግሯል። እመቤታችን ልደቷም ድንቅ ነበረ። በአድባረ ሊባኖስ የገሌ ልጅ እንዳትባል በቤት ውስጥ አልተወለደችም። የሁላችን እናት ሊያረጋት ስለወደደ እንደ ልጇ እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በውጪ በስደት በአድባረ ሊባኖስ ተገኝታለች። ልደቷ ልደታችን ነው። እማምላክ ወላዲተ አምላክ በመወለዷ ዓለም ሁሉ ድንቅ ነው ያለው። ኢያቄም ወሐና ወለዱ ሰማይ ሰማዮሙኒ አስረቀ ፀሐይ። ኢያቄምና ሐና ሰማይን ወለዱ። ያቺ ሰማይ ዘየሐርብ ፀሐይ የተባለው እውነተኛውን ፀሐይ ኢየሱስ ክርስቶስን አወጣች። ስለዚህ ልደቷም ድንቅ ነው። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የተባለች እመብርሃን ወላዲተ አምላክ ናት። ሁሉ ነገሯ ድንቅ የሆነ አወላለዷ ድንቅ የሆነ አስተዳደጓም ድንቅ የሆነ ነው። ሌሎች ጎልማሶችን ያረጋጓቸው፣ ሌሎች ያደጉት በቅምጥል በቤታቸው ነው። እመቤታችን ግን አፏ እህል ሳይለምድ ሆዷ ዘመድ ሳይወድ በ3 ዓመቷ ወደ ቤተ መቅደስ ነው የገባችው። የእመቤታችን መብሏ መጠጧ ፋኑኤል ቀኝ ክንፉን ቢባርከው ብስት ሆነ፣ ግራ ክንፉን ቢባርከው ጽዋ ሆነ። አቀመሳት ይላል። የምግቧ ነገር ተያዘ። በቤተ መቅደስ ነው የኖረችው። የሚገርማችሁ እኛ መላእክት አይተን እንረጋጋለን። መላእክት ታየን ብለን ድንቅ ነገር እናረጋለን። ድንግል ማርያምን ግን መላእክት ተሰብስበው እመቤታችን ታየችን ነበር የሚሉት። ድንቅ እኮ ነው። መላእክት ነበር ጓደኞቿ። እህቶሙ ለመላእክት ነው የምትባለው። የሰው ዘር የሆነ ወንድም ታጠገቡ አልነበረም። የመላእክት እህታቸው ናት ድንግል ማርያም። ለዚህ ነው ልበ አምላክ ዳዊት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ያላት። እማምላክ ወላዲተ አምላክ ድንቅ ያልሆነችው ምን አለ? በቤተ መቅደስ ኖረች 12 ዓመት። ሐር ወርቅ አስማምታ እየፈተለች መጻሕፍትን እየመረመረች። አስቡ፣ እንዲህ አይነት ሴት ከየት ይገኛል? በእሷ የተደረገ ነገር ድንቅ ነው። የጌታ የመድኃኒታችን የኢየሱስ ክርስቶስም ጽንሱ ይገርማል። የእመቤታችን አወላለድ ይገርማል። ከዓለም ሁሉ የደነቀ ነው። ንብ ብቻ ነው በድምፅ የምትጸንሰው ወገኖቼ፣ ንብ ብቻ ናት። እመብርሃን ወላዲተ አምላክ ትጸንስ ያላት መልአኩ እየሰገደ ወደ እሷ ገብቶ ያን ጊዜ እመብርሃን ምን አለች? እንዘያምር ብእሴ ወንድ አላውቅም አለች። ወንድ የማታውቅ ባይምሯ እንኳን አስባ የማታውቅ በህሊናዋ ድንግል የሆነች ከእመቤታችን በቀር ማን አለ? ድንግል ወይም የተባለች እናትና ድንግል የተሰኘች ድንግል ማርያም ብቻ ናት። አንድ ሰው እናት መሆን ቢፈልግ ድንግል መሆኑ ይቀራል። ድንግል መሆን ቢፈልግ እናትነት ይቀርበታል። ሁለቱን አስተባብራ ያዘች። እናትነት ከድንግልና እሱ አምላክ ወሰብ ይባላል፣ ሰውም አምላክም ነው። እመቤታችን ቅድስት ድንግል ማርያም ድንግል ወይም ትባላለች። እንዲህ አይነት ሴት አይታችሁ ታውቃላችሁ ወይ? በድምፅ የጸነሰች አስቡ። ትጸንስ ይባላት ጊዜ ይኩነኒ ስትል ቃሏን ቃል አድርጎ በማይጸኑ አደረ። አስቡ። ላስብበት ብትል ኖሮ ቃሉን ለመቀበል በዘገየሽ ቁጥር የሰው ልጅ የመዳን ቀን ይረዝም ነበረ። እንዲህ አይነት እናት ናት ድንግል ማርያም። ብስራቷ ሁሉ የሚደንቅ ያንን ቃል ተቀበለች፣ በማይጸኗ አስተናገደችው። አጽነነ ርዕሳ ይላል። ራሷን ዘንበል አርጋ በማይጸኗ ቅዳሴ መላእክት የምትሰማ ከእመቤታችን በቀር ማን ናት? መልአኩ ሲያበስራት ኒያመቱ ለእግዚአብሔር ነው ያለችው። እነሆኝ የጌታ ባሪያው። እናት ትሆኛለች ስትባል እኔ የእግዚአብሔር ገረዱ አገልጋዩ ብላ ትሕትና ያሳየች እመቤታችን ናት። ተመልከቱ። ማንም እናት ትሆናለህ ሲባል ገረሉን ብሎ የሚመኝ የለም። የእመቤታችን ትሕትና ግን ታላቅ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የእመቤታችን የብስራቷ ዜና ራሱ የሚደንቅ ነው፣ የሚደንቅ ነው። ይሄን ቃል ከተቀበለች በኋላ አምላክ ትጸንሻለሽ፣ አምላክን ትወልጃለሽ ስትባል ቅዱስ ገብርኤል አንድ ፍንጭ ሰጥቷታል። ዘመድሽ ኤልሳቤጥን ጸንሳ ነበር ተብላ ነበር። ስለዚህ የኤልሳቤጥን ጽንስ ለማየት ወደ ተራራማ ወደ ኤፍሬም ሀገር 30 ሰዓት በእግሯ ተጓዘች።
130 ኪሎ ሜትር ትትናዋን ተመልከቱ። አክስቷ ኤልሳቤጥን ለመጠየቅ ይህች እናት እኔና እናንተ አምላክ ትወልዳላችሁ አይደለም ሀብታም ልጅ ይኖራችኋል ቢባል ደስታው ያሰክረን ነበረ። ደስታዋን እንኳን አላጣጣመችም። ዘመዷን ለመጠየቅ ዘመድ ወዳጅ ድንግል ማርያም ወደ ተራራው ወደ ኤፍሬም ሀገር ሄደች። ነኪር ነገሩ በእንቲአኪ ሀገር እግዚአብሔር። እመቤታችን አየ በሷ የተደረገ እኮ ድንቅ ነው። ከኤልሳቤጥ ዘንድ ሄደች። ኤልሳቤጥ በሩቅ አየቻት። ቅዱስ ገብርኤል አመስግኗት ነበረ። የማይጸንሽ ፍሬ የተባረከ ነው የሚል ቃል ጨምራ ኤልሳቤጥ ደግሞ አመሰገነቻት። ከዛ ከተራራማው ስፍራ ኤልሳቤጥ ልክ ስትመለከታት እመቤታችንን ጽንሱ በማይጸኗ በደስታ ዘለለ። እየሰማችሁኝ ነው? አሁን አልትራሳውንድ ጽንስ ይዘላል ይላል። ድንቅ አይደለም? ይደንቃችኋል? በደስታ ይሁን በአዘን ይሁን እስከ ዛሬ ማሽን አልተገጠመም። ድንግል ማርያምን ቀጥታ ስትመለከት መንፈስ ቅዱስ በኤልሳቤጥ ላይ ሞላባት። አያችሁ? ድንግል ማርያምን ማየት በራሱ በመንፈስ ቅዱስ እንድንሞላ ያደርጋል። ምእመናን ደስ ይበላችሁ። እንዲህ አይነት እናት ነው ያላቻችሁ። ድንግል ማርያምን ማየት፣ ድንግል ማርያምን መመልከት በራሱ መንፈስ ቅዱስ ይሞላል። መንፈስ ቅዱስ የሞላባት ኤልሳቤጥ ምን አለች? የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል አለች። እየሰማችሁኝ ነው? የማናት? አረ ተናገሩ። በምን ተሞልታ? ዛሬ እመቤታችንን የሚሰድቡ ሰዎች ምን ተሞልተው ነው? እስቲ ንገሩኝ። ምን ተሞልቶ ነው? ምን አይነት መንፈስ ነው የሚያናግራቸው? ቅዱስ ገብርኤል ከሰማይ መጥቶ አበሰራት። አንቺ ጸጋን የተመላሽ ሆይ ደስ ይበልሽ አላት። ጸጋን የተመላሽ ሆይ ደስ ይበልሽ። አያችሁ? ቅዳሴ ስትሰሙ ተውቦ ምሕረት ለሚካኤል ነው፣ ብስራት ለገብርኤል ነው። ሀብተ ሰማያት ግን ለድንግል ማርያም ነው። እመብርሃን የሌላት ጸጋ የለም። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። እንደገናስ ጽንስ በማይጸን ዘለለ ሰገደላት። ዮሐንስ ሰገደም ከርሰሙ። ዮሐንስ ገና በማይጸን ሳለ ሰገደ። ለማ? ለድንግል ማርያም። ያደለው ለእመቤታችን በማይጸን ይሰግዳል። በ70 እና በ60 ዓመቱ ግን በየሶሻል ሚዲያው ይሳደባል። እመቤታችን ምን ተብላለች? ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። የእግዚአብሔር ከተማ ሆይ ባንቺ የተደረገ ነገር ድንቅ ነው። በዛሬው ዕለት በዚህ ቀን ጌታችን ተገልጾ ትናንት ቤተክርስቲያን ሰራ ብያችኋለሁ። በዛሬ ቀን ደግሞ ተገልጦ ገባሬ ሰናይ ዲያቆን ሆኖ እየሰማችሁ ነው። ቅዱስ ጴጥሮስን ንፍቅ ቄስ አርጎ ቅዱስ እስጢፋኖስን ከሙት አስነስቶ ገባሬ ሰናይ ዲያቆን አድርጎ ቀደሰ። ዛሬ ቀደሰ ማይደሮ ልዑል ማደሪያውን ቀደሰ ነው። ምስባኩ እንደሰማችሁት ቀድሶ አቆረባቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሶ ያቆረበበት በእናቱ ስም ቤተክርስቲያን የሰየመበት ቀን ነው። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። እስቲ እልል ብላችሁ እግዚአብሔርን አመስግኑ። ድንግል ማርያም ሆይ በአንቺ የተደረገው ነገር ድንቅ ነው። በድንግል ማርያም ያልተደረገ ነገር የለም። በድንግል ማርያም ያልተባረከ ነገር የለም። በድንግል ማርያም ያልተቀደሰ ነገር የለም። ወገኖቼ ይገርማችኋል እንዴ? ጌታን በማገልገሉ ሐዋርያው ቅዱስ ጳውሎስ ምርጥ ዕቃ ተባለ። ጌታን በመውለዷ ድንግል ማርያም የምርጦች ምርጥ ብትባል ያንስባታል? ያንስባታል ወይ? የቅዱስ ጴጥሮስ ጥላው ሙት ይፈውስ ነበር፣ ሽባ ይተረትር ነበረ። የድንግል ማርያም አማላጅነት ሙት አስነሳ፣ ሽባ ተረተረ ስንላቸው የሚከፋቸው ሰዎች አሉ። የቅዱስ ጳውሎስ ልብሱ ጌታን በማገልገሉ ልብሱ ምን ያደርግ ነበር? ፈውስ ይሰጥ ነበረ። ልብስ ለብሶ ወጥቶ ይገርማቸዋል፣ ራቁቱን ነበር የሚገባው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ማንን ስላገለገለ? አረ ተናገሩ። ማንን ስላገለገለ? ታዲያ ድንግል ማርያም እግዚአብሔርን ወልዳ ትፈውሳለች ብለን ብንናገር ኃጢአት ይሆናል? በደል ይሆናል ወይ? አረ ዛሬ ዝም ብላችኋል። የድንግል ማርያም ጸጋ፣ የድንግል ማርያም ምሕረት፣ የድንግል ማርያም አማላጅነት አልተደረገላችሁ? የደረሳችሁ ሽታውም ትንታውም የደረሳችሁ አትመስሉም። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ያለው ልበ አምላክ ዳዊት እኮ ገብቶት ነው። አስቀድሞ በትንቢት መነጽር አይቶ እኮ ነው። ሐሳቧ እንኳን
በመጽሐፍ ቅዱስ ላይ የተቀመጠ ከድንግል ማርያም ውጭ ማን አለ? በልቧ ታኖረ ነበር አለ። አያችሁ፣ ልቧ ውስጥ ያለው ምስጢር እንኳን ተጽፏል በእመቤታችን። እንዴ ሙሴ ቤዛና ሹም ተደርጎ በእስራኤል ላይ ተሾመ ይላል። ሙሴ ቤዛ ከተባለ ድንግል ማርያም ቤዛዊተ ኩሉ አትባልም እንዴ? ቤዛ እኮ የተወሰደን ማስመለሻ ነው። የተወሰደው ልጅነታችን የተመለሰው በማን ነው? ገንዘብ ራሱ ቤዛ ተብሏል። ድንግል ማርያም ከገንዘብ ታንሳለች? ታንሳለች ወይ እንዴ? የኛ ፕራይም ሚኒስትሮች ሚስቶቻቸው ቀዳማዊ እመቤት አልተባሉ? ድንግል ማርያምስ እመቤት ብትባል ያንሳታል ወይ? አረ ተናገር፣ ያንሳታል ወይ እንዴ? ሮምናን የተባለችው እኮ የዮሐንስ አሰሪ የነበረችው እመቤት ሮምናን እየተባለ በመጽሐፍ ተጽፎላታል። እመቤታችን እመቤቴ ብንላት እመቤቴ ብለን ብንጠራት የሚያንስባት እናት ናት እንዴ? ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። በእሷ ያልተደረገ ድንቅ ነገር የለም። እናት ቢሉ እመኩሉ፣ ድነት ቢሉ የጸበሉ፣ ፈውስ ቢሉ የመስቀሉን ይህን ታላቅ በረከት የሰጠንን አምላክ እስቲ ልብልል ብላችሁ አመስግኑ። ቅዳሴ ማርያም ላይ ወስሉጥ ስምኪ በኀበ እግዚአብሔር፣ ስምሽ በእግዚአብሔር ፊት የሰለጠነ ነው አለ። የእናት ልመና ፊት ያስመልሳል እንዴ? አንገት ያስለቅሳል ያስቀልሳል እንዴ? እስቲ አንድ ሰው ለምናችሁት በእናት አትሉትም? እግዚአብሔር እኮ በእናት ስትሉት ይሰማል። አይሰማም እንዴ? እሷ እኮ እንደኛ ፈጣሪ ፈጣሪ ብቻ አይደለም የምትለው፣ ልጄ ልጄ እኮ ነው የምትለው። ልጇ አይደል እንዴ? አቅፋ ያሳደገች፣ ተሸክማ የተሰደደች፣ ጡቷን ያጠባች፣ ሀሊበ ድንግልናዋን ያጠባች እናት እኮ ናት። ስለዚህ ድንግል ማርያም ስለ እናት ብለን ማረን ብለን ብንለምነው ብንጸልይ ወደ እግዚአብሔር ብናንጋጥጥ አይሰማንም? ይሰማናል። የድንግል ማርያም አማላጅነት ይደረግልን። እኛ ለዚህ ጥንቅስ ፈልጋለን እንዴ? የዳነ የለም? የተባረከ የለም? በጸበሏ የተፈወሰ የለም? በቃል ኪዳኑ ሕይወቱ የተቀየረ የለም ወይ? ያለ አይመስለኝም። ያለ አይመስለኝም። ዛሬ ጌታ ቀድሶ አቆረበ። ትርጉሙ ምንድነው? ቁረቡ አስቀድሱ ሲባል ነው። አያችሁ፣ ማይሌቱም ሰዓታቱም ኪዳኑም ሁሉ ነገሩ ማሰሪያው ቅዳሴ ነው። መደምደሚያው ቅዳሴ ነው። ከቅዳሴ በኋላ ኪዳን የለም። ከቅዳሴ በኋላ ማይሌት የለም። ቅዳሴ ምራግ ነው። እኔና እናንተ ሲቀደስ ተኝተናል። መቼ ነው የምናስቀድሰው? ጌታ እኮ ማስቀደስ አይደለም ቀድሶ እኮ አርያ ሆኖ አቁርቧል። ስለዚህ በማስም ነው ቤተ ክርስቲያኑን የሰራው፣ በእናቱ ስም። አያችሁ፣ ደገኛ ልጅ ለእናቱ ቤት ይሰራል። እኔና እናንተ ለድንግል ማርያም ምን አድርገናል? ዳዊት እንቅልፍ አጥቷል። እኔና እናንተ ምን አተናል? ስለ ድንግል ማርያም ፍቅር ውዳሴ ማርያም እስቲ የሚያስታጉል ውዳሴ ማርያም ደግሞ የሚወጣ ስንት ሰው አለ? አባቶቻችን በስሟ በእንተ ስማ ለማርያም እያሉ ተሰደዱ፣ መከራ ተቀበሉ። ስሟን ጠርተው በትረ አሮን መቋሚያ ተመርኩዘው ከቤታቸው ተሰደው የቆሎ ተማሪ ተብለው ተማሩ፣ ሊቅ ተሰኙ። እኔና እናንተ ለድንግል ማርያም ፍቅር ምን አጣን? እስቲ ንገሩኝ፣ ምን አጣን? አባ ጊዮርጊስ ዘጋስጫ እግሩ እስኪያብጥ ድረስ የ22 ሰዓት ድርሰት ደርሶላታል። ሰዓታት የሚባለው እኔ እያለ ጮሆላታል፣ አልቅሶላታል። እኔ አቤክ እያለ አንብቶላታል። ድንግል ማርያም የዛሬ 8 እና 9 ዓመት እዚህ ቦታ በጋር ተገልጣ ነበረ። እኔና እናንተ ብንኖር ምን ብለን እንጸልይ ነበር? ምን ብለን እንጠይቃት ነበረ? ዛሬም እኮ በረድኤት ተገልጣ ነበረ። እኔና እናንተ ግን ተኝተናል። እኔና እናንተ ግን አንቀላፍተናል። አልተጋንም፣ አልበረታንም። ስለዚህ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር በእሷ የተደረገው ድንቅ ነውና ድንቅ ከሆነችው ከመቤታችን በእውነት ጣዕሟን በከንፈራችን ፍቅሯን በልቦናችን ያሳድርብን። ሁላችንም ለመጣ ነው ሁሉ የድንግል ማርያም አማላጅነት ይደረግልን። የለመነው ልመና ይፈጸምልን። እማምላክ ወላዲተ አምላክ በአካል ለመመልከት ኃጢአተኛ ነን፣ ግን በረድኤት እንድትታየን የአምላካችን ቅዱስ ፈቃዱ ይሆንልን። በዓሉም በዓለ ሰላም በዓለ ፍቅር ያድርግልን። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር በአንቺ የተደረገው ነገር ድንቅ ነውና ድንቅ እናት ለሰጠን አምላክ አሁንም ድንቅ ጭብጨባ ያስፈልጋል። ይቆየን፣ የሰማነውን በልቦናችን ያሳድርብን፣ ለዓመቱ በሰላም ያድርሰን። እግዚአብሔር ይስጥልን።
ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። ቅድም አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።